አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትተረፍ ይበልልኝ። ወዳችሁ ፈቅዳችሁ የምታበረታቱኝ እህት ወንድሞቼ ጀዛኩሙላሁ አልፈ ኸይር ምስጋና ከልብ ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ሀባይቢ ዛሬ ደግሞ ቀለል ያለ የኮፍታ አሰራር ኮፍታ በነገራችን ላይ ከአሁን በፊትም ብያለሁ እጅግ በጣም ብዙ አሰራር አለው። ዛሬ ደግሞ ቀለል ካለው አንደኛውን ልሰራ መጥቻለሁኝ። ሀባይቢ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እዚህ ጋር የተፈጨ ስጋ አለኝ ውድ ቤተሰቦቼ። እዚህ አሁን በደንብ በረዶ አለቀቀ። ከበረዶ ቤት ቅርብ ሰዓት ነው ያወጣሁትና ይሄንን በደንብ እንትን ብዬ እዚህ ጋር የሚጨምራቸውን ግብአቶች አብረን እናያለን። ሀባይብ ገልቢ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። እሱ የሰላም ባለቤት የሆነው ወጥቶ ከመቅረት ይጠብቀን። ከሰው ቤት በቃችሁ ይበለን፣ ከሰው ባሪያነት በቃችሁ ይበለን። የተወሰነ ተልጁ በረዶ ስላለቀቀ በደንብ ላለቀቀ ተመልሼ እመጣለሁ። ቤተሰቦቼ በረዶ በተወሰነ መልኩ ትንሽ ለቋል። ቅመሙ ጋር በሬሳሽ ይለቃል ኢንሻአላህ። እዚህ ጋር የተከተፈ ኮዝበራ አክበር አለኝ እንጨምራለሁ ማለት ነው። እዚህ ጋር ደግሞ ቅመሞቼ ፓፕሪካ፣ ከሙን፣ ፍልፍል አስወድ ወይም ቁንዶ በርበሬ፣ ጨው፣ የድንብላል ፍሬ የተፈጨው ማለት ነው። እነዚህን እጨምራለሁ። ከዚህ በመቀጠል ሀባይብ ገልቢ ነጭ ሽንኩርት የተፈጨ ትንሽ ጨምር አደርግበታለሁ። ብዙ አይደለም ስጋው በነገራችን ላይ ማለት ነው። ከዚያ በመቀጠል ደግሞ ሽንኩርት እንደምታዩት እዚህ ፈጭቼ ያዘጋጀው ሽንኩርት አለኝ። እሱን ጨምራለሁ ማለት ነው። ቤተሰቦቼ በዚህ መልኩ አቀላቅየዋለሁ። ያው የተወሰነ ይቀረዋል። በደንብ ጀዋንቲ ለብሼ በደንብ አቀላቅዬ እመጣለሁ ተመልሼ ማለት ነው። እና በጣም ቀላል ፈጣን ተወዱታላችሁ። የሚበላው ደግሞ ያው በሆብስ ወይንም ደግሞ በኤሽ ተደርጎ በዘባዲ ማለት ነው። እነሱም የሚጠቀሙት እንደዛ ነው። የሁሉም ቤት ስታይል፣ የሁሉም ቤት አሰራር፣ የሰው ሁሉ ፍላጎት እንደመልኩ ይለያያል እና ያው የዚህ ቤት የሚሰራው እንደዚህ ነው። በእርግጥ ሌላም ሰራለሁኝ በእንቁላል የሚሰራል። ባለፈው ሰርቻለሁ ሌላ ቪዲዮ ላይ እንደዛ በቲማቲም እና በሽንኩርት ይሰራል። ብቻ ብዙ አይነት አለ። ለማንኛውም ይሄን ይመስላል። ላቀላቀልና ጆንቲ ለብሼ ታንሽ ልምጣ ማለት ነው። አይመችም በአንድ እጅ ስራ በአንድ እጅ ስልክ፣ ግን ኢንሻአላህ አንድ ቀን ይመቻቻል ብዬ ተስፋ አለኝ። ቤተሰቦቼ በዚህ መልኩ ማለት ነው። ሁሉንም በዚህ መልኩ እዚህ ሰርቼ ከጨረስኩ በኋላ ቪዲዮ ላይ ያረዝምብኝ ማለት ነው። በአንድ እጄ ይዤ ስለማይመቸኝ ነው ስልኬ ከዚህ ጋር በአንድ እጄ ይዤ በአንድ እጄ ለመቅረጽ በአንድ እጄ ለመስራት አይመችም ይሄ ማለት ነው።
ስለዚህ ያለኝ አማራጭ እንደዚህ ማለት ነው። በዚህ መልኩ በጣም ቀላልና ፈጣን ትወዱታላችሁ። በዛ ላይ ጣፋጭ ማለት ነው። ቤተሰቦቼ በዚህ መልኩ ጨርሻለሁኝ። አሁን እሳት ላይ ተዳውና ለተወሰነ ውሃውን በደንብ እስከሚመጥ ድረስ አበስለዋለሁ ማለት ነው። ሀባይቤ እዚህ ጋር ዘይቱን ጨምራለሁ ትንሽ ሳላበዛ። ይሄ በራሱ ጊዜ ውሃውን ምጥጥ ሲያደርግ ገልበጥ እያደረኩ ያው እንደ መሽዊ ማለት ነው። ብዙ ሰዓት ብዙ ጊዜ የማይወስድ የማያደክም ግን ተወዳጅ ምግብ። እዚጋ ደግሞ በጎኑ ሌላ ነገር ልሰራ ነው። ያው ለመቅረጽ አይመቸኝም። ለዛሬ ይበቃኛል ማለት ነው። ውድ ቤተሰቦቼ ተወድታላችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከለሩ በጣም ያምራል። ውድ ቤተሰቦቼ ከባቢ በዚህ መልኩ ደርሷል። ለመቅረጽ አልተመቸኝም ነበርና አልቀረጽኩም። ከታች እርጎ አርጌያለሁኝ። የተጠቀምኩት እርጎ ደግሞ ይኸውላችሁ ይሄ ነው ማለት ነው። የፈለጋችሁትን መጠቀም ይቻላል። ያው እነሱ ከላይ ደግሞ ቅቤ ያደርጉበታል። እኔ ስለ ቅቤው ያን ያክል አስተያየት መስጠት አልችልም፣ ምክንያቱም አላውቀውም በቅቤ። እነሱ ከላይ ቅቤ ጨምረው ነው የሚበሉት እና አሁን ያዘጋጀሁት ለአንድ ሰው የሚሆን ነው። ዛሬ በአንድ አልበሉም ሁላቸውም። እና ይህንን ይመስላል ቤተሰቦቼ። በተፈጨ ስጋ የሚሰራ ፈጣንና ጣፋጭ የከባብ አሰራር ነው። ይህ የሚበላው በኹብዝ ነው። እናም ሰርታችሁ ሞክሩት ሀባይብ ገልቢ። በጣም ፈጣን ነው፣ በዛ ላይ ደግሞ ጣፋጭ ነው። በዛ ላይ ደግሞ ቤት ውስጥ ባለ ማቴሪያል ያን ያክል የሚያስቸግር አይደለም ማለት ነው። ሀባይብ ገልቢ ከባብ በርጎ ማለት ነው። እና በሌላ ቪዲዮ እስከምንገናኝ ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ። ላይክ ሸር ማድረጋችሁን አትዘንጉ። ከጎን የሆናችሁ የምታበረታቱ ደግሞ ደግሜ ደጋግሜ እንደምለው ምስጋናዬ ከልብ 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 ነው። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ የኔ መልካም ቤተሰቦች። ኢንሻአላህ እኔም ደግሞ ነገ ትልቅ ደረጃ ደርሼ እንደምታዩኝና እንደምትደሰቱብኝ ባለሙሉ ተስፋ ነኝ። የቻልኩትን ያክል እየጠርኩ ነው ማለት ነው። በነገራችን ላይ ሳያደክም ሳያለፋ የሚገኝ ምንም አይነት ነገር የለም። ሳያደክም ሳያለፋ የሚገኘው ድህነት ብቻና ብቻ ነው። ማንኛውም ነገር ተሰርቶ ነው። ስበቡን አድርሱ ነው እና ስበብ ሳናደርስ ዝም ብለን ቁጭ ብለን እንትን የሚል ነገር የለም። ኢትዮብ ያን ያክል ቢያደክምም ኢንሻአላህ መጨረሻው ደግሞ ፍሬ ያፈራል ብዬ በአላህ ላይ ተስፋ አለኝ ማለት ነው። እኔ ጠንካራ ነኝ እያልኩ አይደለም፣ ግን አላህ ሱብሃነሁ ወተዓላ ያጠነክረኛል፣ አጠንክሮኛልም። ዩቲዩብ ከሰው ቤት ስራ ጋር በጣም እንደሚጎዳ እንደሚያደክም ማንኛችሁም ታውቁታላችሁ። ግን አላህ ደግሞ ሲገድፈን ነገራቶች ይቀላሉ እና በዱዓ ደግሞ እንበርታ፣ በዱዓ እንታወስ። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ትናፍቁኛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።